Ata? Ini lihat saya no. Ya apa ini no? Nah, Ata? Ya apa ini no? አራባዬ እንደዛ እኮ አይደለም አባ ብለህ ቅር አንተ ይዋ ብለህ ያስቀር የሆነ ነገር እንዴ አሁን አንተ ወለድኩ እንደምታስበው እኮ አይደለም እዚህ እኮ ካልደረቀ በማሽን እኮ ሲጀል አድርቀው ብዬ ማሽን እንዲህ ሰጥቅህ ደግሞ እንዲመልስህ ሌላ አይደለም አሁን ተሰቅሏል አሰቅለው ነው ወይስ እብድ የቃመው ተርዜና አላስመስልም እንደ በቦክስ ሰጥቼ አራባዬ እንዴ ደግሞ እንደዛ መታኝ ሰፈር ውስጥ ከሚመላለሱ ፍዶች ጋር ለመሳሰል እንደው የፈለገ በበድል እንደዛ ተጨክንብኛል ወይ እንደው ካልጠፋ ነገር ቋንጣ ልክ እኮ አደን ሄዶ አድኖ ይዞ መጥቶ አርዶ ቋንጣ እንደሚሰራ ሰው ቋንጣ የምን ቋንጣ አንዳች ነገር ምንድነው አፈጣ መጣኝ እንዴ ድሮኛ በእውነት ትልቅ ሰው ሲያናግረን አንገታችንን እንዲሰበር አርገን ነበር የምናናገረው የዛሬ ልጅ እንዴ ካፈጣጣችሁ ትመለሳላችሁ እንዴ አረ በቃ አባዬ ተነስ እንዴ አሁን እኮ ዘመኑ ተለውጧል የቴክኖሎጂ ነው እንዴ እንደዚህ ቀጥ ማለት ነው እንጂ አንዳች ነገር ትርክክ አርገህ አባት ያመላካው እንዴ የፊት አውራሪ አንበርብር ጫን ያለው አምላክ ነው የሚተረክከኝ ወይኔ ሰውየው ልጅ እንደው የዛሬ ልጅ እንደገና እንዲያፈጥ እንደገና እንደበቀቀ ይሄ በቃ የሰው በቃ የልጅ ባክ Ziarista. በለው ዛሬ ከቾምቤ ጋር እንገናኛለን። ቆይ ግን አንተ ልጅ ከሱ ጋር አትግጠም ብለህ መስማት አቆምክ አይደል? እኔ እንጃ ጆሮዬ
ትንሽ ያመመኝ ይመስለኛል። በቃ ከሱ ጋር እየዋልክ ይኸው መጨረሻ ሹፈት ሆኖ ቀረ። ምን ያርገው? እሱም ከአባቱ የወረሰው ነው። ሰው ደህና ነገር ሲወርስ ይኸው አንተም መጨረሻ ሹፈት ሆኖ ቀረ። ከአከራያችን ጋር ብዙ መሳፈጥ አያስፈልግም። አለበለዚያ እኔ ፊት አውራሪ ገዛኸኝ ጫን ያለው አንበርብር ልጅ ካልተስማማን ቤቴን ልቀቁ አይደለም ይላል። ሄሎ ዳድ፣ እንዴት ነህ? ደህና ነኝ ልጄ፣ እንዴት ነሽ? ይመስገን። አንተ ብትናፍቀኝም በጣም ደህና ነኝ። እኔም በጣም ነው ናፈቅሽኝ ልጄ። እና እንዴት ሆንሽ? ተስፋ ያለው ይመስላል ዳድ። አሁን ወደ አንድ ቦታ ተጠቁሜ ወደዛ እየሄድኩኝ ነው። ይቅናሽ ልጄ። አዲስ አበባ ከተማውን ለመድሻት? ያው በቻልኩት መጠን እንግዲህ እየለመድኳት ነው። እኔማ ከአሜሪካ አንጻር አይተሽው ይከብድሻል ብዬ ነበር። ወይ ዳድ፣ ቢከብደኝስ ያው ሀገር አይደለች እንደሆነው መሆን ነው እንጂ። እሱስ ልክ ነሽ። ለማንኛውም ማታ እደውልልሻለሁ። እሺ ዳድ፣ ቻው። እንዴት ነው? መጣችሁ? ምን ነው ዝናብ እንኳን ሳይመጣ ልብሴ? አይ አይዲየ አሁን እናንተ ስትመጡ ፀሐዩ የመጣ ሊዘንብ ሲል እንደው ደርሼ ላወርደው ስል ደግሞ ብልጭ አለልሽ። ለዚያ ብዬ እኮ ነው። ምን ነው ግን ምን ሄደን ምን አደረኩሽ እንዴ? ምን ነው ቦታ አጣ? ስፔስ የለም ግቢ ውስጥ ምንድን ነው አሁን ይሄ እዚህ እንዲምታይ ይሄ ቦታ አለው እንዴ? ደግሞ ምን አደረኩኝ ጋሽ ታፈሰ? ምን ነው የደን ደግሞ እንደው ስንት የልናገር? ምንድን ነው ይሄን ጋሽ የምትይኝ እንዴ? ተይኝ እንጂ ምንድን ነው እንዴ? አሁን የኔ ስም በእውነት እንደው ቢቀላመጥ 3563 ስም አይወጣውም እንዴ? እውነቴን ነው። ታዲያስ ለምሳሌ ታፍዬ፣ ታፈሰ። ተው የዛሬ ልጆች ስም ስታቆላምጡ ደስ አትሉ። በእውነት እንዲያው አለ አይደለም ታፍዬ ብትይኝ ታፍነት፣ ታፌ ብረቱ፣ ታፌ ለግላጋው፣ ታፌ አለንጋው እንዴ ስንት ይወጣዋል? እሺ ለማንኛውም ስላስተካከሉልኝ በጣም አመሰግናለሁ። ምን ሄደ? እውነቴን ነው። ተይ እንደሱ ያደረግ ሌላ ይኸውልሽ ይሄን ገበና ማስጫ ፈልግለት እንዴ አካል እኮ ነው የሚነካው አይደል እንዴ? ዊር ሰው ማለቴ ያው ወይ አንተ እንደዚህ ነው የሚባለው እኮ። እኔ እኮ በቃ አንተ ስትይ እንዴት አድርገሽ እንደምትጠሪው እኮ። እሺ በልሽ እንዳሉኝ ያደርጋለሁ። እንዴ መልሰሽ? እሺ ይቅርታ እንዳሉኝ ያደርጋለሁ። እሺ ምንድን ነው? ከዛ ቤት ገብቼ ታፍ ብዬ ማንም ሳያየኝ ያመጡት ድስት። ኧረ እባክህ አንተ ልጅ እንዴ ምንድን ነው? እሺ ደግሞ የሚከብደው ድንች ወጣለሁ። አንተ የኑሮ ውድነቱን የተረዳሁት በወጡ አካባቢ። ለዚህ ወጥ እኮ ፈሰስ የተደረገው በፊት ላይ ለምሳ ሳይሆን ለምሳ ግብዣ ነበር አይደለ? ምን ነው እንጀራውንስ ይዘሃል? እሱን ከሌላ ቦታ እንሰርቃለን። ኧረ እንሰርቃለን። እንትን ጭልፋ ረሳ። እሱንም ቢሆን ከሌላ ቦታ እንሰርቃለን አይደለ? አራው እንዳያሳስብ አይደለ? ቆይ አንተ ልጅ ግን ኑሮ ተወደደ እንጂ ድርቅ አልገባ። ምንድነው የርክ ወጥና ድስት ይዘህ የምትመጣው? በላው ሂድና መልሰው። ኧረ በቃ ተወው እንዴ! ማታመጣብኝ ጉድ የለም ገና። ቀጣይ እንዴ እንደማኮራ አሳያለሁ። እውነት ነው። ድንች እያመጣማ ታኮራኛለህ። በልሽና እንሂድ። አሁን እንደው እድሜ እየሄደ ነው። ልጅም ከኔ ውጪ ማንም የለው። ነፍሷን የማረው እናቱ በህይወት ብትኖር ብዙ ነገር የተሻለ ይሆን ነበር። ደግሞ ለዘመናት በልቤ የያዝኩት ምስጢር እንዴት አድርጌ እንደምነግረው ነው ግራ ግብት ያለኝ። ብቻ ስለ ሁሉ ነገር ፈጣሪ ያውቃል።
ቤቢ ናንቺስ ነው የምትሄደው? ቁርስ ብላ። አልፈልግም። እኔ እዚህ ከነቾምቤ ጋር ድንች ወጥ ነው የምበላው። ከመቼ ጀምሮ ነው ደግሞ ሰው ቤት ቁርስ የምትበላው? እባክሽን እንደው እባክሽን ቾምቤን እኮ እንደ ወንድሙ ስለሚያ ና እንደ ፍቀጅለት እባክሽን። ልሂድ? ሂድሽ። ጎሽ እንደው ግባ አንቺ ግን የፈጣሪ እንደው እሺ አንድ ስራ ያስኩት ስላለኝ እሺ የገዛ ልጄ ድንች አማረኝ ብሎ አከራይ ደጃፍ ላይ ይሄድ። ወይኔ ልጄ። በእውነት በህይወቴ እንዲህ ያለ ድንች ወጥ ለመጀመሪያ ጊዜ በልቼ አላውቅም። ይጣፍጣል። በጣም አንተ እንዲህ ያለ ባለሙያ ወጥቶ የለም እንዴ? ደህና እንዴት ጋሽ ታፈሰ እንዴ? ብላ አታውራ። ብሉ ብላ። ሽሮ መስራት እኮ ይችላል እንዴ? እንግዲህ ሽሮን ደግሞ ለምሳ። ኧረ ምን ችግር አለው? እሰራለሁ እንጂ። ወይስ በእውነት እንዴ እንዳንተ ያለ ልጅ መወለድ አለ። በፎቶ ኮፒ ማሽን ለምን ዲፕሉኬት አናረገው? በእውነት ዘር ይውጣል። ምንም ቢሆን እኮ የፊት አውራሪ ገዛኸኝ ዘር እኮ አለ። እንዴ ገዛኸኝ ብትል ገዛኸኝ በእውነት እንዴት ያላዳኝ ነበር። ገዛኸኝ አንዴ ጫካ ይግባልህ እንጂ እንዴት ያላዳኝ። እኔም ልጅ ነኝ ከስሩ አልጠፋም ድክድክላለሁ። አንድ እዚህ ብቻ አንድ ነው የሚያየው እንዲች ብሎ ያና እዚሽ ላይ ነው ድኩላው ደብ ያደርገው እንዴ። ቆይ 8 ቆቆችስ? አሃ 8 ቆቆችማ ጫኔ እኮ ነው እንዴ። የገዛኸኝ አባት ጫኔ እኮ ነው ባንዴ የሚመጣው። ጫና አድርጎ ስለሚተኩስ ነው 8 ቆቅ ባንዴ የሚገለው። ታዲያስ ልብ የሚነካ ታሪክ። ምን አልከኝ? ማለቴ ደስ የሚል ታሪክ። ጠገባችሁ እንዴ? አንሱት አገሩ በሏችሁ። እንዴት ነሽ ግን? አሁን ደህና ነሽ? አይ ደህና ነኝ እግዚአብሔር ይመስገን። በእናትሽ ትንሽ ብሸኝሽ ግን ደስ ይለኛል። ደርሻለሁ፣ እዚህ ጋር ነኝ። በጣም ይቅርታ አድርጊልኝ። መጀመሪያውኑ ተጠንቅቀሽ አትነጂም ነበር? ልክ ነሽ፣ እባክሽ ይቅር በይኝ። አስበሽዋል? ግን ቆይ እኔ የሆነ ነገር ብሆን ልጄ ሜዳ ላይ ብቻውን ቀርቶ ነበር እኮ። ልክ ነሽ፣ ይቅርታ አድርጊልኝ እባክሽ። ምን ሄዱ? ሰላም አይደለም እንዴ? አይ እዚህ ትንሽ በመኪና ልትገጨኝ ነበር። ገጭታኝ ነበር እና ታዲያውን ደህና ነሽ? አልተጎዳሽም? አይ ደህና ነኝ እግዚአብሔር ይመስገን፣ ፈጣሪ አትርፎኛል። አጋጣሚ ነው። አጋጣሚ እኮ ነው። ለማንኛውም በቃ እኔ ልሂድ። የዋ ስለሆነች ነው እንጂ እኮ አትፋታሽም ነበር። ይገባኛል፣ ልክ ነህ። በእውነት እንዲህ ስትተቃቀፉ አሁን የፊት አውራሪ ሚስት የኔን እናት አስታወሳችሁ? አይማዬ እንዴ እርስዎ ማዬ ይላሉ እንዴ? ምን ነው ተው እንጂ። ምንም ቢሆን እኮ እናት ለልጇ እናት ነች፣ ልጅም ለእናቱ ልጅን። ልጄ ድንች አማረኝ ብሎ ድንች ልገዛ ብሄድ መኪና ለትንሽ ነው ይሳተኝ። እኔን ይሳተኝ። ምን ነው እንደው የዘንድሮ ሾፌሮች እንደው መንጃ ፈቃድ ካወጡ በኋላ አይናቸው ይታወራል እንዴ? አረ ለኔስ ግድ የለኝም። ቆይ እኔ የሆነ ነገር ብሆን ልጄ ምን ሊውጠው ነበር? አረ በስተይ ተይ እንዴ! ሁላችንስ ምን ይውጣን ነበር? እንዴ አትበይ። አሁን እንዲህ ስትይ ምን አስታወሽኝ? የፊት አውራሪን ሚስት የኔን እናት አስታወሽኝ። በእውነት አይማየዬ ከኔ እናትና ከፊት አውራሪ እናት
ማን ነው የሚበልጠው? ይኸውልህ ከእኔ እናትና ከዚያ እናት አይባልም። እናት ሁልጊዜ እናት ናት። ብልጫም መቀዳደምም የላትም። ሁሎቹ እናቶች እኩሎች ናቸው። እስቲ ተነሳ አንተ አሁን ተጫወት። ሂድ እስቲ ሂድ ተጫወት እስቲ። አንቺማ ቁጭ በይ። ቆይ እንዴ ከመኪና ተርፈሽ መተሽ ደግሞ አሁን መከራ እንደገና። ወይ ጉድ! እንዲያሳዝናል። በጣም ነው የሚያሳዝነው በእውነት። በቃ እዚሽ ጋር ነኝ። ኧረ እሺ፣ አመሰግናለሁ። ምንም አይደል። ቻው። ጎማሽ ተንፍሷል መሰለኝ። እስቲ ውረጅ እና ይኸው። ይሄ ድስት የእኛ ቤት ድስት አይደለም። ከየት መጣ? 1 2 3 4 5 6 በቃ ይሄን የእኛ ቤት ድስት። ሰባተኛ ከየት ነው የመጣው? እናቴ ዛሬ እኮ ያንቺና የአባቴን ፎቶ አይቼው ደስ ይላል። እውነት ግን ዛሬ አንቺ የሆነ ነገር ብትሆኝ እኔ ምን ሆን ነበር? ቤቢዬ እንደሱ አትበልሽ። ሁሉም ነገር በአጋጣሚ የሆነ ነው። እሺ መለየት ገጠመኝ ነው አላልሽም? አንቺና አባቴ በገጠመኝ አይደል የተለያያችሁት? ቤቢዬ ከዚህ በኋላ እንደዚህ አይነት ወሬ መተው አለብሽ። ማለት ነገርኩህ እኮ። አንቺም እኮ ልክ እንደ አባዬ ከተለየሽ መቼም አላገኘሽም። በትንሽ በትልቁ የእሱን ስም አታንሳ፣ አርፎ የተኛበት። እሺ አባቴ ባይሞት ግን ቤቢ ሂድና ግባ ወደ ቤት ገብተህ ተቀመጥ። ሂድ ከዚህ
አንቺ እሺ ጋሼ አይ ነው ኧረ በእግዚአብሔር እንዴ በእግዚአብሔር ቁጭ በል በእግዚአብሔር። ስለዚህ ነገር ማብራሪያ የሚሰጠኝ ሰው አለ? ምንድን ነው ማለት እንግዲህ የተለየ ትርጉም ከሌለው በቀር ይሄ ድስት ይባላል፣ ይሄ ደግሞ ክዳን ነው። አንድ ላይ ምን ይባላል? ድስት ከነ ክዳኑ። ተሳሳትኩ? አይ አልተሳሳትክም። እሺ ከየት መጣ? አገር አውጥቶ ነው የመጣው? አትንተባተብ። ስማ በዘራችን እንዲህ ያለ ነገር ገጥሞን አያውቅም። በእውነት ፊት አውራሪ ይሙት። እንደው ከየት ነው የመጣው? አይደለም እኮ ትናንትና አባዬ እኔ ነኝ የሰራሁት ብላ ብለህ ይጣፍጣል በሞት እያልክ አበልተኛል። አላበለኝም? አበልተኛል። ፊት አውራሪ አድኖ ያመጣ የነበረው አንበሳ ይብላና አውቁ አንተ ጭቃ የልጅ ጭቃ። እሺ አጥፍታናል፣ ይቅርታ ይደረግልኝ። እንቅርት ይውጣብህ፣ ሌላ ምንም አይደለም። እንቅርት ይውጣብህ አንተ የልጅ ኪንታሮት። ያው በዚህ ጣቴ ነው ማፈርጠ ነገር ያለው። እውነት አጥፍተናል። የአባቴ አምላክ ከምድረ ገጽ ያጥፋ። ጭልፋው የት አለ? ጭልፋውን ፈልጌ አላገኘሁትም። እሰይ ቆይ ነገሩ እየተገለጠ ነው። አንተም አለህበት። እሺ ከየት ነው የመጣችሁት? እዛ ታች ሰፈር ከና አበራሽ ታች ሰፈር። ያበራሽ ወጥ እንዴት ይጣፍጣል! ጎሽ ጥሩ ነው። ከበራሽ ነው ያልከኝ አይደለም? አዎ እማያባራ ዝናብ በላያችሁ ላይ ይውረድባችሁ። ሌላ ምንም አይደለም። ያው ትሰሙኛላችሁ። እኔ በዘራችን እንዲህ ያለ የድስትና የወጥ ሌባ ታይቶም ተሰምቶም አይታወቅ፣ ታሪካችንም አይመሰክርም። አሁን ተነሱና መልሱ። እንዴት ይልትይ ወይ ምን አይነት እርግማን ነው? ምን አይነት እርግማን ንገረኝ እንጂ ምን አይነት እርግማን ነው? እሺ ሄሎ ዳድ፣ ጉዶን ኩልህ እኮ። ምነው ልጄ ምን ሆንሽ? ደህና አይደለሽም እንዴ? ብሩና ደብዳቤውን ተሰረኩኝ። ምን? ቆይ እንዴት? የሆነ ልጅ ነው። በዛ ላይ እንደተሰረኩኝ ሳቅ የተከራየሁትን መኪና አጋጨሁትኝ። አሁን መኪናው ራሱ ጋራዥ ነው ያለው። ወይ ጉድ! ምን አይነት ጣጣ ነው? እና አንቺ ተረፍሽ? እኔ አሁን ያሳሰበኝ ከብሩ በላይ የወንድሜ ያደራ ደብዳቤ መጥፋቱ ነው። እንዴት አድርጌ ነው አሁን እሱን ማስተካከለው? ይኸውልሽ ልጄ መጀመሪያ አንቺ ተረጋጊ። ከዛ ምን ማድረግ እንዳለብሽ እናወራለን። በቃ በኋላ ደውይልኝ። እሺ ቻው ዳድ። አሁን ላንተ በልቤ ያስኩት እንዴት ልነግርህ ይችላል? የብልቾን ብዬ ፎቶውን እያየው በልቤ ከራሴ አወራ ጀመር። አቅም አጣሁ። ላንተ መንገር ብቻ የወሰንኩ ጊዜ ሁሉን እነግርሃለሁ። አንተ ቆይ ግን እንዴት አድርገህ ነው የመለስከው? ድስቱ እኮ ትልቅ ነገር አይደለም። አሁን እሱን ተወና እንዴት አድርገህ እንደመለስክ ንገረኝ። ቀስ ብዬ ግቢያቸው በርጋ
ቁጭ አድርጌው መጣ። ግን ማንም አላየህማ? ማንም አላየኝ። ነይ ግቢልን። አንቺ እኮ ቀሽት ነሽ የገባሽ እውነትህን ነው? እሺ ተደብቄ ነው ያለው? ወይ ጉድ ወይ ጉድ ወይ! እሺ መቼም ይህን ጉድህን ፊት አውራሪ ገዛኸኝ ቢያውቀው ኖሮ ስማ እንደ ሙዝ ልጦ ይበላህ ነበር። አይ በቃ ቻው ቻው ቻው። ምንድን ነው ሩጫው? ለጤንነት ሩጫ ጀመርክ እንዴ? የምን አባጤነት ነው ደግሞ የምትለው? ኧረ እኔ ዝም ብዬ ነው። እና ስሩጥ እንደ አቦ ሸማኔ ያደርጋል ማለት ነው? ምን ታደርገዋለህ እንግዲህ ከአያቴ የወረስኩት ነው። አሃ ከፊት አውራሪ ገዛ እንዳትጨርሰው። አረ ሼም ነው። ፖለቲካ ያወራው እኮ አስመሰልከው ነው ወይስ ነገሩ ላይ ስለደረስኩበት? ምኑ ላይ ነው ደግሞ የደረስከው? ፊት አውራሪ የተባሉት በሩጫ ፊት ስለነበሩ ነው። ለዛሬ ተርፋል። ይኸውልህ ይህንን ነገር አባዬ ጋር በለውና ያልቅላልሽ። እንደውም አባዬ ፊት ስለ ፊት አውራሪ ከመቀለድ ፖለቲካ ላይ ብትቀልድ ይሻላል። አንተ ካልጠፋ ነገር ፊት አውራሪ ላይ ትቀልዳለህ?
ምንድነው ነገሩ? ምንድነው እዚህ ግቢ እየተከናወነ ያለው ነገር? የተቀበረው ነገር እኔማ እቺን ጉዳይ በዚያ ብዬ የምደርስባት እኔ ማረገውን አውቃለሁ። ችግር የለውም። ወዴት ነው? አይ ዝም ብዬ ነው። ዝም ብለህም አይደለም፣ ዝም ብሎም አይደለም። የሆነ አንድ ጉዳይ አለ። ምን እየሆነ ነው? ምን እየሆነ ነው? መልሰህ እኔን ትጠይቀኛለህ? እንትን እዚህ ጋር እኮ እንትን የስፖርት ዕቃ ክብደት አስቀምጬ ነበር። አንተ ተመቼ ጀምሮ ደግሞ ስፖርተኛ ሆንክ? ፍላጎቱ አደረብኝ። አንተ አደረብህ? ጋኔል ቢያጥርብ ይሻለኝ ነበር በእውነት ከስፖርቱ ጋኔል ይሻለኝ ነበር። አንተ ላይ ደግሞ ልንገርህ አይደለም አንዲት ነገር እዚህ ትፈጠርና የእናት የአባቶች የአያቶች አጥንት አይለመነኝ አይንህን ከዚህና ከዚህ ገጥሜው እንዲህ ነው በውስጥ ወደ ነው ቁላ። ኧረ አባዬ እኔ ምንም እያረኩ አይደለም። ትሰማለህ? ደግሞ የምነግርህ ጉዳይ አለ፣ እፈልግሃለሁ። ምንድን ነው? ጊዜው ሲደርስ እነግርሃለሁ። ምን ያስቸኩልሃል? እዚህ ስለነበረው ቃል ነው እንዴ? ኧረ ሰውዬው እባክህ ረጋ በል እንዴ! ሄድ በቃ አንተ ፊቴ። ወይዬ ዳዲ ደህና ነኝ። አዎ ፖሊስ ጣቢያማ አመለከትኩኝ። ያው ለነሱ ባመለክትም በራሴ መንገድ ደግሞ እየፈለኩትኝ ነው። አይ አሁን በጣም ደህና ነኝ፣ ተረጋግቻለሁ። አታስብ ዳዲ። እሺ ቻው። ምን ነው ሄደ? ወይዬ ምን ነው እንደው እንዴ እዚህ ኖር ቤት ከረሳሽው እኮ። ወይ አረሳሁትም እኮ እንደውም ልሰጥዎት ነበር። እይ አንቺ ደግሞ እንደው የምታምታቸው ነገር አለ ወዲና ወዲያ። አንዴ አንተ አንደንቱ አይባልም። ይቅርታ ለምዶብኝ እኮ አይደለም እንዴ ማቆላመጡ ይልመድብሻ። እሺ ሞክራለሁ። አይደለም ምን ሆነሻል? የመሞከር ነው። ተንፈሻት እስቲ ተንፈሻት እስቲ። ኧረ እሱስ አይከብድም እኮ ካልከበደ ተንፈሻታ። እሺ አመሰግናለሁ ታፌ። ግን እኮ ደግሞ ባዶችን አለች። እንዴ ቤቢ ነው እንዴ ስምክ? አዎ ምን ነው? እዚህ ሰፈር አንድ ጠይም ቀጠን ያለ ልጅ ታውቃለህ? ትቀልጃለሽ እንዴ? ልክ እንደ ቤተሰብ ጨዋታ ሰውን በምልክት መጠየቅ አይከብድ? አይ ካወቅክ ብዬ ነው። ወይ ማወቅ እልሽ ካወቅኩት አይደለም ሽልማቱ 25,000 ብር የትም ያልተነዳ መኪና ቢሆን ራሱ አያጓጓኝ። እንዴ ማለት ምን ማለት ያስፈልጋል? እዚህ ሰፈር 80% አሁን ያልሽኝ ምልክት አላቸው። ቻይና ሰፈር በይ እና ከነዚህ ውስጥ አሁን ያልሽኝ መለየት የማይታሰብ ነው። አባዬ ራሱን ይህን ገንዘብ የወሰደው እሱም መሆን አለበት ነገር አለው ያለኝ። ቆይ ታዲያ ሌላ ምን ሊሆን ይችላል? ምን አይነት ሰው ነህ አንተ? ኮቴ ያለህም እንዴ? ምን አይነት ነው ባካችሁ? ዝም ብሎ ዘው ብሎ ይገባል እንዴ? አንተ አትንሽ አታስብም እንዴ? ዘው ብዬ ገባሁ። አዎ ዘው ብለህ ገባህ። አያትበል። አይ አንተንም እንደ አባቴ ቤቱንም እንደ ቤት ስለማይኩ እሱ እኮ ችግር የለውም። የኔ ልጅ ቤቱንም እንደ ቤት እኔንም እንደ አባቴ ማየቱ እኮ ችግር የለውም። ዘው ብሎ ግን አይገባም። ለምሳሌ መጸዳጃ ቤት ሄደህ
ሰው አለ የለም ብለህ አንኳኩታ አረጋግጠን የምትገባው እንጂ ዘው ሊብ አይደረግም። ሁለተኛ እንደሱ እንዳታረግ። ምን ሆነ ነው? ቾም ቤት ሄደ። ምን ነው ፈለከው? አይ ሲጣፋብኝ ጊዜ ፈልገው አውጣና ምን አለ? እሺ ያውልህ ደግሞ እችን ገንዘብ እጄ ላይ እንዳየ ለቾምቤ እንዳትነግረው። እሺ እሺ። ሰምተሃል አይደለም? አይደል? ሂድ። ምን ልጅ ምን ወይ እንኳን አገኘሁሽ። ማለት ያኔ ተገናኝተን የነበረ ጊዜ አልገባኝም። ባለፈው እንኳን በመኪና ምናምን ልገጭሽ ያልኩኝ ጊዜ ትዝ አይልሽም? አዎ። የዛኔ እኮ በእናትሽ አንድ እቃ ከመኪና ውስጥ ጠፋብኝ። ምን አይነት እቃ? ትዝ አይልሽም? እንደውም መጨረሻ ላይ የመጣው ልጅ ሸኝኝ ብሎ መኪና ውስጥ ከገባ በኋላ በቦርሳ ገንዘብና በጣም የምፈልገው ጠቃሚ ፋይል ነበረ። ልክ ሲወርድ እሱን ይዞብኝ አልወረደም መሰልሽ? ውይ እኔ እንጃ። እሱ እኮ መንገደኛ ነበር ማለት እዚህ ሰፈር አይደለም። ውይ እባክሽ እንደው ካገኘሽው እባክሽ ደውይልኝ። እሺ 09 11 33 አሁን እንደው ልጅ አይደለም አልወለድኩም። በልጅነትህ አንድ አበራ የተባለ ጓደኛዬ ወልዱ ሚስታቸው በወሊድ ምክንያት ሲሞቱ አንተን ለኔ ሰጥቶ ተሰደደ ብዬ እንዴት አድርጌ ነው የምነግርህ? ደግሞ ለአቅመ አዳም ሲደርስ እውነቱን ንገረው ብሎ ቃል አስገብቶኛል። ታዲያ አሁን ቃሌን የምወጣበት ሰዓት ደርሷል። ግን እንዴት ብዬ ልንገርህ? እንዴት ምነው ቾምቤ ዛሬ ተጨናነክ ትመስላለህ? አረ ምንም ነገር የለም። ዝም ብዬ ስለሆነ ነገር እያሰብኩ ስለሆነ ነው። አይ እኔማ ቤት ስገባ ታፈሰ ብዙ ብር ሲቆጥር አየሁት። እንዴ ብዙ ብር? የምር ነው? አዎ። ቆይ ከየት አምጥቶ ነው? ማለቴ ቆይ እርግጠኛ ነህ? አዎ ብቻ እኔ ስገባ ደበቁት። ራሱ ነው ማለት ነው? እነግርሃለሁ ያለኝ ይሄንን ነው ማለት ነው? ምነው ቾምቤ ብቻ አለፈለፍክ? እንዴት ነው የማለፈልፈው? ጉዴን አውቄ እና ደግሞ የሆነች ሴት አንተን ስታጠያይቅ ነበር። አንተ ደግሞ በምን አወቅህ ነው? ገጠመኝ አግኝታ ጠየቀች። ዞሮ ውስጡን ከሯል ማለት ነው? እንዴት? አይ ወዲህ ነው። ቆይ ግን ስማኝ፣ አባዬ የያዘው ብር አዲስ ነው እንዴ? አዎ ራሱ ነው። ይሄማ ራሱ ነው። ምንድነው ይሄ ልጅ ዛሬ ትክክል ነው ወይስ ምንድነው? ቤቲንግ እንደደረሰው ፈነጠረ። ይቺ ሴትዮ የጠየቀችን ገንዘብ እኔ ጋር ነው ያለው። ደግሞ አውቀዋለሁ ካልኳት እኔ ራሱ አብቅቶልኝ ነበር። ያለኝ አማራጭ ከዚህ ሰፈር ቤት ፈልጎ መልቀቅ ነው። አዎ እንደዛ ነው የሚሻለው። ይሄ ምናምንቴ የሰው ምናምንቴ ቤት እናስተካክላለን አልኩ። ምን አለ በጊዜ መጥቶ ቢረዳኝ። አሁን እንደምንም ጎትቴ እንደናንዲያ ደግሞ አላናረን ቀይሮ አይደል እና ለምን እንግዲህ ያልነበሩበትም እንዴ ምን ሆነ? የነበርክ አንተ ምን ሆነ አላተ? ቆይ ለምንድን ነው እንደወሰድከው ማትነግረኝ? ምን ሆነ? ምንድን ነው የምታው? ምን ሆነ አለ? እኔ ልጅ አትበለኝ ደግሞ። ቆይ እንዴት እንደዚህ አስመሳይ ሰው ትሆናለህ? ገባኝ። ግን እንዴት በአንድ ጊዜ ልጅ የመቼ እኔ ሲጀመር እናንተ አይነት አባት የለኝም።
አስመሳይ አባት የለኝም እንጂ። ቆይ እንዴት የልጅን ነገር ትወስዳለህ? ኧረ ቆይ አዳምጥ፣ ግድ የለም እስክትመልስልኝ ድረስ ደህና ሁን እሺ? አልመለስም። ኧረ እባክህ ልጄ። እንዴት ቆይ የኔን የሆነ ነገር ትወስዳለህ? ከልጁ የምትወስድ ሌባ ሰው ነህ እንዴ? ምን ተፈጥሮ ነው? አየሽ ቾምቤ እውነተኛ ስሙ አይደለም። እውነተኛ ስሙ የኔነህ ነው። እኔ ነኝ የኔነህ ብዬ አወጣሁለት እንደራሴ ስለማየው። እሺ እንዴት ብዬ ነው ማለት ካብራኬ ወጣ ልጅ አይደለም። ምን? አዎ አበራ የሚባል ጓደኛ ነበረኝ። የሱ ልጅ ነው። ማሳደግ ቢያክተው ልጁን ለኔ ሰጥቶ እሱ ተሰደደ። ከዚያ በኋላ እንደ አብራኬ ክፋይ እንደራሴ ልጅ ተንከባክቤ ያሳደግኩት። ታዲያ ቾምቤ እንዴት ይሄንን እውነት ሊያውቅ ቻለ? እሱ ከገባኝ እንዴት ሊያውቅ እንደቻለ። በእውነት ይሄ ሚስጥር እንደው ካንተ ካልወጣ ወይ አበራ መጥቶ አግኝቶት ይሆናል። ያገኘውስ እና የኔን ውለታ እንዲህ በአንድ ጊዜ አፈር ይደፋበታል? ምን ይታወቃል? ሰው እንደሆነ በዚህ ዘመን ተጨካክኗል። አላውቅም ብቻ ለኔ ትንግርት ነው የሆነብኝ። እኔ የምለው አንቺ ምን ንገር ጣለሽ? ያው
እኔማ ቤት ለመልቀቅ አስቤ እንደሆነ ልነግር ነው። እንዴ ምን ሄደን ምን ነው ማለት ገንዘብ አጣሽ? ገንዘብ ቸገረሽ? ኑሮ ከበደሽ? እንዴ ተይ እንጂ እንዴ ተላምደን አሁን ይሄን ትንሽ ልጅ እንዴ ለምጪው እንደው ብድግ ብላችሁ እንዴት ትሄዳላችሁ? ምን መሰለ ክፍለ ሀገር አንድ ስራ አግኝቻለሁ። በዛው ደግሞ ድርጅቱ ቤት ይሰጠኛል እና ለዛ ነው። አይ ሲጨልም ወንድ አረ እንደሱ አትበል። ሁሉም ነገር ለበጎ ነው። ሱስ ልካሽ ብቻ እንደ ባንሆን ጥሩ ነበር። ያው የእንጀራ ጉዳይ ሆኖብኝ እኮ ነው። እንዳልሽ ምን ይደረጋል እንጂ የተቀመጠ ቃይ ነካምሽ? ያም ቦርሳ ነው። አይ እኔማ ጫሜ ለወጣ ልልችል ድንገት አይቸኩል። ውስጡ ምን አየ? ምን አለው? ብር። ይሄን ሁሉ ብር ኬት አመጣሽ? ትሰማኛለህ? ይሄ ሰው ቃሎሽ ለማንም ትፍሽ እንዳትል። አረ ለማንም አልናገርም። ጎበዝ የኔ ልጅ። ወንድሜ አደራህንም አልበላም። እንደምንም ብዬ አደራህን እወጣለሁ። አንተ እንደ ወንድምነት ብዙ ነገር ሆነህልኛል። እኔ ደግሞ እንደ እህትነቴ ይህንንማ እንደምንም ማሳካት አለብኝ። ፈጣሪ እርዳኝ። የወንድሜን አደራ እንድፈጽም እርዳኝ እባክህ ፈጣሪ። እንዴ ቾምቢ አልመጣም እንዴ? ባከተው ይፈልጋል ወጣ ነው እኔ። አይ አንተ ከምፈልገው እኔ ዞር ዞር ስለምን ትፈልጋሻል? እሺ ካልክ ይሻላል። ቾምቢ እኮ ስላንተ ነግሮኛል። ምን ብሎ ነገረ? ሆስፒታል ሐኪሞቹ እግሬን ስለሚያም ብዙም አትንቀሳቀስ ብሎ ነገር። እሱስ እውነቱን ነው። ታዲያ እንደዛ ከሆነ እኔ ልሂድ። እሺ እሺ ሂድ። አይገርምም? እኔም እዚህ እንዳለ ጠርጥሬ ነበር። አባዬ ደህና ነው? ደህና ነው። እንደውም አንተን ሊፈልግ ሊወጣ ሊልችል ነው ና እኔ ፈልገዋለሁ ብዬ መጣሁት። ግን ደህና ነው? ምንድነው የኬጂ ጥያቄ የምትጠይቀኝ? ስታየው ደህና ይመስላል? እኔ የምለው ግን አንተ ጥያቄ ልጠይቅ። እናቴን እኔ እንደምወዳት አድርገህ ነው አባትህ የምትወደው? በጣም እንጂ። ትናንትና ራሱ ስላስከፈውት በጣም ነው የደበረኝ። ቆይ በምን ምክንያት? አይቶ የኛ ጉዳይ ነው። ቢሆንም ከአባትህ ጋር መጣላት የለብህም። እሱማ ልክ ነህ። እሺ እንሂዳ። አንተ ሄድ እኔ እመጣለሁ። ከሚጨነቅ ብትሄድ ይሻላል። በቃ አንተ ሄድ እመጣለሁ አልኩህ እንዴ? እሺ አንተ እንዳልከው። አይዞሽ አትጨነቂ ይመጣል። አይ ከስሬ ተለይቶ የማያውቅ ልጅ የት ሄዶ ይሆን እባክሽን? በጣም የሚገርም የሚያስጨንቅ ነገር። ወይ እንደው ዝም ብሎ ነው እንጂ ይመጣል። ይሁን እስቲ እንዳልሽ እንደው በእውነት
ይሄንን እውነት ሳልነግረው ድንገት እንዴ! በጣም ክፉ ነገር ነው እባክሽ። አይ ምን ያስከፋዋል? እንደውም እንዳንተ ያለ ጥሩ ሰዎችን እግዚአብሔር ያብዛልን። ማን ነው በዚህ ዘመን የሰው ልጅ እኔ ነው ብሎ የሚያሳድገው? አይ መስሎሽ ነው። በየቤቱ በየሰፈሩ ስንት ታሪክ አለ ያልተነገረለት፣ ከኛ የሚበልጥ ደጋግ ነገር ያላቸው። እሱስ ልክ ብለሃል። ወይ ወጥቼ ልፈልገው ይሆን እንዴ? ሄድን? ኧረ ይመጣል። ያው የልጅ ነገር ሆኖበት ነው እንጂ ስላንተ እውነታውና ፍቅሩ ሲገባው ተመልሶ ይመጣል። እሱማ ይጨክንብኛል ብዬ አላስብም። መቼም ይመጣል። ወይ ካልሆነ ገብታ አረፍትልን። አይ ምኑን ብዬ እንዴት ብዬ አረፍኩት? እንደው በፈጣሪ አትጨነቅ፣ ይመጣል። እሺ ይሁን እስቲ። እንዳትጠጊኝ እባክህ፣ አትሂድ እባክህ። ለብዙ ጊዜ ነው እዚህ አካባቢ ስፈልግክ የነበረው። እንዳትጠጊ ነግሬሻለሁ። ይኸውልህ ለአንዴና ለመጨረሻ ጊዜ እንድትመልስልኝ እፈልጋለሁ። ውስጡ የምፈልገው ዶክሜንት አለ። እንዳትጠጊኝ። ይኸውልህ እንነጋገር፣ ልንግባባ እንችላለን እኮ። ኧረ እባክሽ። ምን ነው ልጄ? ምን አልኩ? አይ ስትናፍቀኝ ጊዜ እኮ ነው። በእውነት እንደማትጨክንብኝ እኔ ማውቅ ነበረ። አይ በእርግጥ አልተሳሳትሽም። እንዳልሽው የሆነ ልጅ መጥቷል። በእውነት ነግሬ ነበር እኮ። እንዴ ታዲያስ የፊት አውራሪ ገዛኸኝ አንበርብር ጫን ያለው ዘር በእውነት እነሱ አምላክ እኮ አይጥለኝም። ልክ ነህ፣ ልክ ብለሃል። አዎ አዎ። እንደው የደንዬ ወይ የቤቱን ጉዳይ እንዴት አረግሽው? ያው በዚህ ሳምንት መልቀቅ አይቀርም። ምን አለበት ወይ ካልሆነ ኪራዩን ልቀንስ እንዴ? ኧረ ችግር የለውም። ምን ነው እየለመንኩሽ አይደል እንዴ? እንደው ግፍ ነው እኮ መሆንብሽ። ግድ ሆኖብኝ እኮ ነው። እንደው ባክሽን አንቺም ስራውን ፈልጊና እዚህ ቅሪ፣ እኔም ደግሞ የቤት ኪራዩን ልቀንስ። አሁን በእውነት እንደው ዝም ብዬ እንደው 350 አካባቢ በቀንስልሽ እንደው አይጠቅምሽም? ይጠቅምሻል እኮ። እኔ ጋሽ ታፈሰ ቀልዶት እኮ አይጠገብም። እንዴት? ያው ይችሉበታል ማለት ነው እንዴ? ዛሬ ነው ያበለውና እኔም ማልችለው ነገር አለ። ሁሉን ነገር ጠንቀቅ አድርጌ ነበር የምችለው። ሙች እንደ እሻልሽ። እስኪ ቆይ እንግዲህ አስቤበት እነግርሃለሁ። እሰይ የኔ እናት እስቲ አይደል? አስቤበት እነግርሃለሁ። አዎ እንደዚያ ነው። ጎበዝ። አንተው አደራ ታዲያችን። እሺ እና ታዲያ ከዚህ ሰፈር ልንሄድ ነው የምትለው እኮ? እኔማ እዚህ በሆን ነበር ደስ የሚለኝ፣ ግን እናቴ ወሰነች። ቆይ ግን ምክንያቷ ምንድን ነው? ስራ አገኘው ነው የምትለኝ? አይ እንደዛ እንኳን ከሆነ አሪፍ ነው። ቆይ ግን እዚህ ሰፈር ሆና መስራት አችልም ነበር እንዴ? እሱን አላውቅም። እንግዲህ ካለች ምን ይደረጋል። ቆይ ግን አሁን አንተ ከዚህ ሰፈር ስትሄድ አይደብርህም? እኔም እኮ እሱ ነው ያሳሰበኝ። ቻለው እንግዲህ እንዴት ነሽ? ሰላም ነው? አልተገኘም እንዴ እስካሁን? ይኸው ሰፈራችሁ እየተመላለስኩኝ ነው። ምን ይሻላል እባክሽ? ልጁንማ አግኝቼው ነበር እኮ እንደገና መለጠኝ እንጂ። የት አገኘሽው? እዚሁ አካባቢ። ወይ ከሌላ ሰፈር እየመጣ ይሆናል እንግዲህ። እኔ እንጃ፣ እኔ ምን አውቃለሁ። ባይገርምሽ ደግሞ እኮ ገንዘቡ ያደራ ገንዘብ ነው። እንዴት? አባቴ ውጪ ነው የሚኖረው፣ እኔም ከዛው ነው የመጣሁት። ቦርሳ ውስጥ ገንዘብና ያደራ ዕቃ ነበር። እሱን እዚህ ለሚኖር ሰው ለመስጠት ነበር የመጣሁት። በጣም ይገርማል። አሁን የገንዘብ ጣጣ ነው የሚሆንበት። ሰው ግን እንዴት ተጨካክኗል እባክሽ። እኔም ያው መፈለጌን አላቆም። እኔም እንግዲህ የደረስኩበት ነገር ካለ በፖሊስ ከማስያዝ ወደኋላ አይደለም።
ብትሰራ ነው እንደዚህ ከራስ ላይ አልፋታም ያለችው? ቆይ እንዴት እንደዛ ልትል ቻልክ? እና በተገናኛችሁ ቁጥር እንደ ቶም ኤንድ ጀሪ ስትሯሯጡ ምን ልበል? አንተ ተምቾንክ ልጅ ባክ የሆነ መላ ሰርቻት ነበር። ምን ያረጋል ማለት ምን አይነት መላ? ቢሆንልኝማ ኖሮ አንድ ሙሉ ሻንጣ ብር ነበር። ምን ያደርጋል አሁን ብሩ እጄ ላይ የለም። ምን ብትፋታ ነበር የሚገርመኝ። ደግሞ እኮ ላሰብኩት ነገር ብሩ ሞልቶልኝ ነበር። ግን ምን ዋጋ አለው አሁን እጄ ላይ የለም። ማለት ሻንጣ ሙሉ ገንዘብ ስታገኝ እንደ ጦጣ ሳንቲም የማያልቅ መስሎ በተንኳ? ኧረ እባክህ በዚህ ሰዓት አይደለም ብር የጦጣ ፍራንክ ራሱ ባገኝ አልበትንም። እሺ በላውና እንሂድ። ጥሩ ነገር አለ ዳድ። የሰረቀኝ ልጅ እኮ ፎቶውን አገኘሁትኝ። እኔ የማያሰብኩት ሳገኘው ለፖሊስ እንዳመለከትኩና የማይመልስልኝ ከሆነ ፎቶውን እንደማሳያቸው ነግሬዋለሁ። በዚህ መልኩ ልሞክር ብዬ እኮ ነው። እሺ በቃ አሳውቅሃለሁ። ምንድነው በዚህ ሰዓት እቃ የምታስተካክል? ከዚህ መሄድ አለብን። መች በዚህ ሰዓት? አዎ በእናትህ ጥያቄ አታብዛው። እሺ እንካ ይሄንን ያዛ። አንድም ሳታስቀር ሁሉንም ነገር ልቅም አድርገህ እንድትነግረኝ ይፈልጋለሁ። ቆይ ስለወሰድከው ገንዘብ ነው? ስለሱማ አንተ እንድትነግረኝ ነው እንጂ የምፈልገው። ስለምን ብር ነው የምታወራው? ሻንጣ ሙሉ ገንዘብ ነው። እዛ የውጭ ብር ጋር አስቀምጬ የነበረው። ሰው የምን ብር ነው የምታወራው? ምን ብር ነው የምታወራው እንዴ? እና ታዲያ በዚህ ጉዳይ መስሎ ባለፈው የተጋጨ ነው ወንድሜ። እኔ በልቤ ውስጥ አምቄ ለዘመናት ስለያዝኩት ጉዳይ ነው የተናገርኩት። ቆይ የምን ገንዘብ ነው? ይሄ ገንዘብ ከየት ነው ያመጣኸው አንተ? ዘርበህ? አይ በቃ ሳይዋ አላስችላለኝ ይዤው መጣሁ። ወይኔ እንሂድ እንጂ። እማዬ ሆቴል ያስቀመጥሽው ቦርሳ የቹምቢ ነው አይደል? አዎ። ቆይ አንተ በምን አወክ? በላውን ወሬና ቁምና እናቀጥል። እንሂድ። አልሄድም። አንተ ልጅ ዛሬ ምን ሆናል? ይሄን ገንዘብ ካላገኙት ከባድ ችግር ውስጥ ነው የሚገቡት። አንተ ምን አስጨነቀ? በዚህ ጊዜ ሰው ለራሱ ብቻ ነው የሚያስበው። ስለዚህ አንተም ለራስ ብቻ ነው ማሰብ ያለብሽ። አሁን አንተ በዚህ በቸገረን ሰዓት ስለሌላ ሰው ታስባለህ? ግን እኮ እማዬ ብሩ ጋሽ ታፈሰ የሚታከሙበት ብር ነው። እሳቸው ለኛ ስንት ነገር አድርገውልን የለ? ቢያንስ ለእሳቸው ስንል ብንመልስላቸው ይሻላል። አንተ ልጅ አይገባህም እንዴ? ስለ ራስ ብቻ አስባልኩ እኮ። ግን እማዬ በፊት እኮ እንደዚህ አላስተማርሽኝም። ስለ ራስ መውደድ ሳይሆን ለሰው መኖር ነበር እኮ ያስተማርሽ። እሱ በፊት ነበራ። አሁን ችግር አናት ላይ ሲወጣ ስህተት እንደሆነ ትረዳዋለሽ። በላውን ቀጥል፣ ወሬና ቆምና። አልሄድም። ናቀጥል እኮ ነው የምልህ። አቤት። ሰላም። እዚህ ግቢ አንዲት ልጅ የሆነ ችግር ገጥሞኝ እንድትረዳኝ ፈልጌ ነው። የደን ስሟን እንኳን የደን ነች። አይ ሌላ ተከራይ የለኝም እኔ በግቢ ፈልጊያት ነበር። የለችም፣ ሄዳለች። ማለት አንቺ የት አለች? የት ስትይኝ ሄዳለች አልኩ። የት ስትይኝ ሄደች አልኩ። በቃ ይሄ እኮ ነው መልሱ፣ ሌላ የለም። አንተ ምንም ሌላ ነገር አልፈልግም፣ ገንዘቤን ብቻ። ቆይ ምንድን ነው? ተረጋጊ እንጂ። በቦርሳ የነበረ ገንዘብ ሰርቆኛል። ትሰማኛለህ? ቆይ መጀመሪያ ተረጋጊና እንነጋገራለን። ምንም የምንነጋገረው ነገር የለም። ተረጋጊ እንጂ ሴትዮ። ወፈለን እንዴ? እንዴት ነህ? ሰላም ነው?
እኔ ስለምትሉኝ ነገር ምንም የማውቀው ነገር የለም። ያ ቦርሳ በውስጡ ብርና የወንድሜን የመጨረሻ ሰዓት ለፍቅረኛው የጻፈው ደብዳቤ ነው ውስጡ ያለው። የሱን ቃል ለማክበር ነው ከዛ እዚህ ድረስ የመጣሁት። ግን ይሄ ነገር ተፈጠረ። ይኸውልሽ እዚህ እኔ ግቢ ተከራይታ ትኖር የነበረ ሴት ነው። ቦርሳውን አገኘች። ቦርሳውን ይዛ ብሳሌ ስትሄድ ብጣሽ ወረቀት እንዲጽፋ ጥላልኝ ነው ሄደችው። በእውነት እንዲሆነ እንዲያሆነ ብትሉኝ እኔ የምፈልገው ቦርሳውን ብቻ ነው። ጨርሻለሁ። ይኸውልሽ አረ እንደው ስሞትልህ ዝም በል እንዳትናገር። አንዲት ንግግር እንዳትናገር። አዎ እንዳትናገር። ስማ ልንገርህ፣ አባትህም ቢኖር ኖሮ ይሄን ነበር የሚያደርገው። አትመጣ አትሄድ ልክክ ከአባት ጋራ ሁለታችሁም ሌቦችና ጠጪዎች። ልንገርህ ካንተ ሌላ ነው። ዞር በል እባክህ። ለዘመናት የደበኩት በልቤ ያረኩት ሚስጥር ዛሬ እነግርሃለሁ። እኔ አባት አይደለሁም፣ አንተም ልጅ አይደለህም። ወላጅ አባትህ አበራ ይባላል። ወለደህ፣ ማሳደግ አቃተው፣ ሰጠኝና ተሰደደ። ይኸው መከራዬን ታበላኛለህ። እሱም ጠጪ ሌባ፣ አንተም ጠጪ ሌባ፣ አንድ አይነት። ምን አመንክም አላመንክም እውነቱ ይሄ ነው። አበቅ እኔ እኮ ላንተ ብዬ ነበር ገንዘቡንም ሁሉንም ነገር እኮ ማረገው። እንዳታነካካኝ። ከኔ ጋር ምንም የሚያገናኘው ነገር የለም። እዚያው ራስን ቻል። አየሽ ዶክተሮቹ ገንዘብ አምጥታችሁ እግሩን ካልተሰራ እኮ ይቆረጣል ስላሉኝ ነው።